ውድ የስንክሳር ቻናል ተከታታዮች እንዴት ከረማችሁ? ሰላም ናችሁ ወይ? በተለመደው መሰረት ዛሬም እንደገና ብቅ ብለናል። በዛሬው ዝግጅታችን ካለፈው የተያያዘ ወይም የቀጠለ ነገር ነው የምናቀርብላችሁ። በቀጥታ ከመግባታችን በፊት እንግዲህ የተለመዱት ማሳሰቢያዎች ብሰሟቸውም ባሰሟቸውም በተግባር ብታረጓቸውም ባታረጓቸውም ለማድረግ እንፈልጋለን። ያው ላይክ፣ ሼር እና ሰብስክራይብ አድርጉልን። ባለፈው ሳምንት ነገረ አይሁድ በሚል ስለ ጁዲስ ወይም ደግሞ ስለ አጠቃላይ ስለ አይሁድ እምነትና ስለ አይሁዳውያን አጠቃላይ እንትሰጠናችሁ ነበር። ዛሬ የቤታችንን አይሁዶች የኢትዮጵያን አይሁዶች ታሪክ ለመዘርዘር እንሞክራለን። እዚህ ላይ ሁለት ማሳሰቢያዎችን ለመስጠት ፈልጋለሁ። መጀመሪያ ነገር በዛሬው ዝግጅት የተጠቀምኩባቸው ማቴሪያሎች አንደኛ ዘኢትዮጵያን ጂውሪ ሄሪታጅ የሚባል ጀሩሳሌም የሚታተም፣ ሌላው ደግሞ ጁዊሽ ኤጀንሲ ፎር እስራኤል የሚባል ፕሬስ ሪሊዙን ነው የተጠቀምኩት። እንደገና ወርልድ ጂውስ ኮንግረስ የሚባል እና ከዛም በተጨማሪ ግራም ሃንኮክ የጻፈውን ዘ ሳይን ኤንድ ዘ ሲል የሚል ስለ ቃል ኪዳኑ ታቦት የተጻፈ እና በ93 ዓ.ም በዓለም ቤስት ሴል ከሆኑት እንትኖች መጽሐፍቶች አንዱ የነበረውን ከነዚህ አጣቅሼ ነው የማቀርብላችሁ። መረጃዎቹን ስንክሳር መጽሔት ላይም በእነዚህ እንትኖች ላይ ማየት ትችላላችሁ ማለት ነው። እንግዲህ ስለ ቤተ እስራኤሎች ነው የምንነጋገረው። ለዚህ ነው ቤተ እስራኤላውያን የምንለው። በአጠቃላይ ሲነገር ስለ አይሁዶች በተለይ ከ1949 ዓ.ም በፊት አንድ አይሁዳዊን የሚገለጸው እሱ የየመን አይሁዳዊ ነው፣ ይሄኛው የአሜሪካዊ አይሁዳዊ፣ ያኛው ደግሞ የጀርመን እየተባሉ ነው የሚገለጹት በመላው ዓለም ስለነበሩ። ስለዚህ ኢትዮጵያውያኑ ደግሞ የኢትዮጵያ አይሁዶች ቢባል ትክክል ነው። ነገር ግን ራሳቸውን በሚጠሩበት ስም ደግሞ ቤተ እስራኤላውያን ማለቱ የተሻለ ነው። የዛ ማህበረሰብ አባል ናቸው ለማለት ነው። ከእስራኤል ውጭ የሚገኙ የአይሁድ እምነት ተከታዮች ናቸው። እንግዲህ ቤተ እስራኤላውያን ያየን እንደሆነ በጂኦግራፊው ስናይ ወይም በመልክዓ ምድሩ በአገው ምድር፣ ጎንደር እና ጥቂትም በትግራይ አካባቢ ይኖራሉ። የቀረው ህዝብ ፈላሻ እያለ ነው የሚጠራቸው። ምክንያቱም ፈላሻ ብሎ የሚጠራቸው ኦሪጂናል አይደሉም፣ ከውጭ ፈልሰው የመጡ ናቸው በአንድ ወይም በሌላ መንገድ ለማለት ነው ፈላሻ ማለት። እነሱም ግን ራሳቸውን ካይላ ነው የሚሉት፣ ወይም ደግሞ ካይላ በአይሁድ ነው በሂብሩ ነው ቤተ እስራኤል ብለው ነው የሚጠሩት። ይሄ ፈላሻ የሚለው ግን ትንሽ ፓራዶክስ ነው ወይም ደግሞ ወለፈንዴ ነው። ምክንያቱም አገዎች ኦሪጂናል ኢትዮጵያውያን በትክክል ከተሄደ አገዎች ናቸው፣ በጣም ቀድመው የነበሩ። በእርግጥ በዘመናዊ አስተሳሰብ አንድ የህብረተሰብ ክፍል ኦሪጂናል ሆነ በኋላ መጣ ብዙም ለውጥ አይኖረውም። ነገር ግን ኦሪጂናሉን ደግሞ እንደ ፈርሶ እንደመጣ መቁጠሩም ትንሽ እንትን ያስብላል። ስለዚህ የኛ ቤተ እስራኤላውያን እንግዲህ እንዴት የአይሁድ እምነት ተከታይ ለመሆን እንደቻሉ፣ እንዴት ወደ ኢትዮጵያስ የተወሰነው ክፍላቸው እንደመጣ፣ ምክንያቱም አካሄዱ እንዴት ነው? ከውጭ የመጡት አጋው አካባቢ ሰፍረው የዛን ህዝብ ለወጡት ለማለት ነው። ያን ጊዜ ደግሞ የሚመጣው በብዛት ወንድ እንጂ ሴት አይመጣም። ስለዚህ እዚህ ካለው ጋር ተጋብተው ያንን ማህበረሰብ የመሰረቱ ናቸው እና እነዚህ ትክክለኛ ኢትዮጵያውያን ወይም ደግሞ ይቅርታ ትክክለኛ እንኳን ማለት ሳይሆን የቀዳሚ ኢትዮጵያውያን ወደ አይሁዳዊነት እንዴት ሊለወጡ ቻሉ፣ ከአይሁዶች ውስጥ ጋራ እንዴት በጋብቻ ተዛምደው በዘርም ቢሆን ወደዛ ሊያደሉ ቻሉ የሚለውን ለማየት እንሞክራለን። እንግዲህ በአጠቃላይ ከሄድን የአገው ጎሳዎች እንዴት በከፊል የአይሁድ እምነት ተከታይ ሊሆኑ እንደቻሉ መላምት ነው ያለው በብዛት እንጂ እንዲህ መሬት የያዘ የተረገጠ መረጃ በመጠኑ ነው። የእኛን ምንጭ የወሰድ እንደሆነ ያው ምንጫችን ክብረ ነገስት ነው። በዚህ መጽሐፍ እንደተጠቀሰው እንግዲህ ከ3000 ዓመት በፊት ማለትም በ2000 ዓመተ ምህረት አካባቢ ኢትዮጵያዊቷ ንግስተ ነገስታት ሳባ በንጉስ ሰለሞን ዝና ተማርካ፣ ጠቢቡ ሰለሞን ማለት ነው፣
ወደዛ ሄዳ ከሱም ልጅ ጸንሳ ተመልሳለች እና እዛ ሄዳ በቆየችበት ጊዜ ደግሞ ትከተል የነበረውን የፀሐይ እምነት ቀይራ አሁንም ማምነው በፀሐይ ሳይሆን ፀሐዩን በፈጠረው አምላክ ነው በማለት ወደ አይሁድ ተቀይራ መታለች የሚል ነው እና ይሄ ነገር የተወሰነ መረጃም አለው። ምክንያቱም በቅዱስ መጽሐፍ ላይም ስናይ በብዙ መቶ የሚቆጠሩ ግመሎች ሽቶ፣ ከርቤና ልዩ ልዩ ስጦታ ይዛ ሳባ የምትባል ንግስት ወደዛ እንደሄደች የተጻፈ ነገር ነው። እንግዲህ ይሄ ሁኔታ ነው ያለው። ይሄን ደግሞ ቤተ እስራኤላውያን ሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚቀበሉት ነው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰለሞን ዳይናስቲ ከዛ ጋር የተያያዘ ነው እና ልዩነት ያለው ቢኖር ምንድን ነው? ቤተ እስራኤላውያን የሚሉት ምንድን ነው? ንግስት ሳባ ሄዳ ከሰለሞን አርግዛ የመጣችው ሰው ብቻ ሳትሆን አብራት የሄደችው ነው እንደ አጋዧ። ስለዚህ ከሁለት ልጆች ነው የተወለዱት ያኔ ማለት ነው እና የኛ የንጉስ ዘር ወይም ደግሞ ስርወ መንግስት የጌዴዎን ስርወ መንግስት ይባላል። የቤተ እስራኤላውያን የንጉስ ዘር ከሁለተኛው ሴት የተወለደው ልጅ ነው። ቀዳማዊ ምኒልክ ሳይሆን ያኛው ነው የሚል ለሰለሞን ዳይናስቲ ደግሞ ምኒልክ ይሆናል ማለት ነው። በዚህ አይነት ሁኔታ ይሄን የሚያስቀምጠው እንግዲህ የኛ ምንጭ ነው። በኋላ ምን ይመጣል? ንጉስ ምኒልክ እዚህ ከተወለደ በኋላ ለአቅመ አዳም ሲደርስ ወደ ሀገሩ ትልከዋለች። የአባቱን ሀገር እንዳይና ከአባቱም ጋር እንዲተዋወቅ ማለት ነው። በዚህ መሰረት ቀዳማዊ ምኒልክ ወደ እስራኤል ሄዶ በንጉስ ሰለሞን ቤተ መንግስት ውስጥ ከፍተኛ ሞገስ አገኘ። በጣም ሰው ወደደው። ከሁሉም ወጣቶች እሱ የበለጠ የነቃና ትንሽ ተቀባይነት ስላገኘ እዛ ያሉት አይሁዳውያን አልፈልጉትም እና በቀጥታ ሰው ወደ ሀገሩ እንዲመለስ ጉትጎታ ጀመሩ እና ሰለሞንም ረጋ ብሎ ሲያስበው ያው ጥበበኛ ነው፣ በአንድ ወይም በሌላው ሁኔታ ሊጎዱት እንደሚችሉት ገመተ። ምክንያቱም ከውጭ የመጣ ሰው እንዲነቅስባቸው አይፈልጉም፣ የትኛውም ያለም ህዝብም አይፈልግም። ስለዚህ እሱን በመመለሱ ጸናና ግን ዋና ልጅን ማጣት ምን ስሜት እንደሚሰማ እንዲረዱት ባለሟሎችን በሙሉ ምኒልክ ይመለሳል፣ ነገር ግን የእናንተ የበኩር ልጆች በሙሉ አጅበውት እንዲሄዱ አለ። እንግዲህ ሲመለስ ብዙ ሆኖ መጣ ማለት ነው። እንግዲህ ኢትዮጵያ ውስጥ የእስራኤል ዘር የተተከለው በዛ አይነት ሁኔታ ነው ተብሎ ይገመታል። ይሄን የአይሁድ ምንጮችም ማለት ቤተ እስራኤላውያንም ቤተክርስቲያናችን የምትቀበለው ሁኔታ ይሄ ነው። ይሄ አንዱ ምንጭ ነው። ሌላ ምንጭ እንግዲህ የሚለው ምንድን ነው? የኢትዮጵያ አይሁዶች መሰረታቸው ግብፅ ውስጥ ከነበሩት አይሁዶች ሆነው በምጽአተ እስራኤል ጊዜ ሙሴን ተከትለው ወደ ምዕራብ ወደ ሰሜን ከመሄድ ፋንታ ወደ ምዕራብም ይሄዳሉ። ወደ ምዕራብ ወደ ኢትዮጵያ ለመምጣት ደግሞ በጣም ቀላል ነው። የግድ ቀይ ባህርን መከተል የለብህም። የአባይን ሸለቆ ተከትለ የአባይን ወንዝም ተከትለ መምጣት ትችላለህ እና የተወሰኑት ወደ ሙሴ ሚስት ሀገር ወደ ኩሽ ሄዱ ይላሉ። የሙሴ ባለቤት እንግዲህ ኢትዮጵያዊ ነች፣ ኩሽ ነች። ያን ጊዜ ኩሽ ለኢትዮጵያ የሚሰጥ ቃል ነው። መጽሐፈ ሁልቅ ላይ ኦሪት ዘኍልቍ ላይ ይሄን በቀጥታ ማየት ይቻላል። ወደዚህ መጣ ይችላል። እንደዚህ አይነት ሁኔታ ነው የገቡት። ለማንኛውም በኋላ የውጭ ዜጎች መጥተው ሳያቸው ቤተ እስራኤላውያን ከጥንት ጀምሮ በቶራህ እንደታዘዘው፣ ቶራህ ማለት የመጀመሪያዎቹ 5 የመጽሐፍ ቅዱስ መጽሐፎች ናቸው። በሙሉ ኦሪት ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም የሚባለው እነዚህን ነው የሚከተሉት። በእነዚህ መጽሐፎች የታዘዘውን የአመጋገብ ብቻ ይከተላሉ፣ አበላላቸው ላይ ማለት ነው። ከሳር ጎጆ በተቀለሰ ምኩራብ አምልኮታቸውን ያከናውናሉ። እንደዚሁም በአይሁድ ፋሲካ 7 የጸሎት ቀናት እርሾ ያልገባበት ዳቦ ይመገባሉ። ይሄ ሁሉ አይሁዶች የሚያደርጉት ነው። እንደዚሁም በህብረተሰቡ የተሾሙ ጳጳሳት ዲያቆኖች ያሏቸው የእንስሳ መስዋዕትነትም ያቀርባሉ። ይሄ እንግዲህ በመሰረታዊ ደረጃ አንድ አይሁድ የሚያደርገው ነው። በኋላ የመጡት ሚሽነሪዎች በተለይ በ19ኛው ክፍለ ዘመን
ማለት ከ1801 እስከ 1899 ኢትዮጵያ ውስጥ የመጡት ቤተ እስራኤላውያን ሳያቸው ሮሽ ሀነሽ የሚባለውን ዮም ኪፑር፣ ስኮትና ፋሲካ የሚባሉ በዓላትን ያከብራሉ። እነዚህ ጠቅላላ አሁንም ድረስ በእስራኤል የሚከበሩ በዓላት ናቸው። በተለይ በፋሲካ ደግሞ ስጋ የሚያርዱ በግም ሆነ ምን ያርዳሉ። የመጽሐፍ ቅዱስን 5 የመጀመሪያ መጽሐፍቶችን የሚከተሉ ሆነው አገኟቸው እና ትንሽ ግራ የገባቸው ነገር ምንድን ነው? የታልሙድ መጽሐፎችን በጭራሽ አያውቁም፣ አይከተሉም። እንግዲህ አይሁድ መጀመሪያ 5 መጽሐፍ ብቻ ነበራቸው። ከዛ በኋላ ግን በራባዮቻቸው ወይም ደግሞ በአስተማሪዎቻቸው አማካኝነት ታልሙድ የሚባሉ በብዛት ተጨመሩ። ያንን አይከተልም። ይሄ እንግዲህ በእስራኤልም ሆነ በሌሎች አይሁዶች ጋር ጥርጣሬ ፈጠረ። እነዚህ ሰዎች እንደው እውነት አይሁድ ናቸው የሚባል አንድ ወገን ያለው ምሁር በዚህ ምክንያት እንደውም ጣለባቸው አይሁድነታቸውን። ሌሎች ግን በትክክል ሲያዩት ሰዎቹ ከእስራኤል ፈልሰው የመጡት የታልሙድ መጽሐፎች ከመታተማቸው በፊት ወይም የታልሙድ ወግ ስርዓት ከመሆኑ በፊት ስለነበረ አይሁድ ናቸው። እንደውም ጥንታዊ የመጀመሪያ አይሁድ ማለት ነው። ልክ በክርስትና ኦርቶዶክስ የመጀመሪያው የክርስትና እምነት እንደሆነው ማለት ነው። ከዛ በኋላ የመጡት ሕግጋት አለመከተላቸው አይሁድ አያደርጋቸው። ትንሽ ተጨማሪ ትምህርት ሰጥቶ ማካካስ ይቻላል እንጂ። እንግዲህ ሁለተኛ ምንጮች ይሄን ነው የሚሉት። ሶስተኛ ምንጮች ደግሞ የሚሉት ምንድን ነው? ቤተ እስራኤላውያን ከጠፉት 2 የእስራኤል ነገዶች አንዱ ናቸው ይባላል። ይሄ ማለት እንግዲህ ነገሩን በደንብ እንመልከተውና አሦራውያን በ722 ዓመተ ዓለም እስራኤልን ገብቶ ሲገዙ ከ12ቱ ነገዶች 10ሩን በምርኮ ወሰዱ። 2ቱ የት እንደገቡ አይታወቅም። ከዛ በልማድም በምንም እንደተነገረው በ681 ዓመተ ምህረት ከጠፉት 2ቱ ትራይቦች አንዱ ዳን የተባለው ወደ ኢትዮጵያ እንደፈለሰ ነው የሚነገረው። ይህ ትርክት ቦታ አግኝተው በሴፋርዲ ዋና ራባይ የታመነበት ነው። እንግዲህ ሴፋርዲ እና አሽከናዚ የሚባሉት ነገሮች ባለፈው ሳምንት የነገርኳቸው ነገሮች ናቸው። ዛሬም ስለሚደጋገሙ አንድ ላስረዳችሁ። አሽከናዚ ማለት ከምዕራብ አውሮፓ የመጣ ይሁዲ እንደማለት ነው። የዛ እምነት የዛ ስርዓት ትንሽ ስርዓታቸው ይለያያል። ሴፋርዲም የሚባለው ደግሞ ከስፔን እና ከመካከለኛው ምስራቅ የመጡ አይሁዶችን የሚያጠቃልል። ስለዚህ አሁን ያለው የእስራኤል ማህበረሰብ ራሱ በሁለት ይከፈላል። 2 ራባይም አለ። አንዱ ራባይ የሴፋርዲም ነው፣ ሁለተኛው የአሽከናዚ ነው። እና ይሄ የትርክት ማለት ዳን የሚባለው ትራይብ ኢትዮጵያ ውስጥ ገብተዋል እና ቤተ እስራኤላውያን ከዛ ናቸው የሚለውን ትርክት የሴፋርዲን ዋና ራባይ አምኖ አጸደቀው። ይሄ ትልቅ ነገር ነው። እንግዲህ ይሄ ህግ ካለ ወደ እስራኤል የመመለስ መብት አለ ማለት ነው። እና ይሄ ሁለተኛው እምነት ነው። ሌሎች ምንጮች ደግሞ አሉ። እነዚህ ሌሎች ምንጮች ምን ይላሉ? እንደዛ አይደለም። ጦረኛ የሆኑ አይሁዶች ኤሌፋንታይን አካባቢ ነበሩ። ኤሌፋንታይን ማለት ግብፅ ውስጥ ነው። እነዚህ ኃይለኛ ተዋጊ ትራይቦች ናቸው እና እያንዳንዱ ንጉስ እየገዛም እየወሰደ የሚያዋጋቸው ስለነበረ ከተወሰነ ጊዜ በኋላ ሸሽተው ወደ አባይን ተከትለው ወደ ኢትዮጵያ ሊሄዱ ይችላሉ። ስለዚህ ከዛ የመጡ ናቸው ይላል። ለዚህ ደግሞ ማስረጃ በሶፎንያስ ላይ ምዕራፍ 3:10 ላይ ከኢትዮጵያ ወንዞች ባሻገር ያሉት የኔ የጠፉት ልጆች ልጅ የሆኑት መስዋዕትነት ያቀርባሉ ይላል። የኢትዮጵያ ወንዞች የሚለው እንግዲህ ያን ጊዜ ኢትዮጵያ የሚባለው አጠቃላይ ከመርዌ ወዲህ ከሱዳን የተወሰነው ክፍልና ሰሜን ኢትዮጵያን ሲሆን የኢትዮጵያ ወንዞች የሚልበት ምክንያት ናይል አንድ ነው፣ ግን ተከዜ ያለ ሌሎች ወደ ናይል የሚገቡ ወንዞች ብዙ ስለሆኑ እንግሊዝኛ እንደውም ክሪስ ክሮስድ ባይ ሪቨርስ ነው የሚለው። ይህን የሚጠቅሰው እንግዲህ መጽሐፍ ቅዱስ ላይ የተጠቀሰ ትንሽ መረጃ ያለው ነገር ነው። ይሄ እንግዲህ ሌላ እንትን ነው፣ የእነሱ ምንጭ አንድ ግምት ማለት ነው። ይሄ ሁሉ ሆኖ ግን በአጠቃላይ ስናይ ኢትዮጵያ ውስጥ አገው ወይም ደግሞ ቤተ እስራኤላውያን ሳይሆኑ ክርስቲያኖቹ ራሳቸው የክርስቲያን እምነት የኢትዮጵያ ኦርቶዶክስ ትልቅ የአይሁድ እምነት ተጽዕኖ አለበት። ባጭሩ ታቦትን እንመልከት። ቅዱስ የቃል ኪዳኑ ታቦት የሚያመልክ ክርስቲያን በዓለም ላይ ከኛ ውጭ የለም።
የሚያመልክ ሳይሆን በእሱ አምኖ እግዚአብሔር እንትን የሚል ሳይሆን በእምነት ውስጥ ትልቅ ቦታ የሚሰጠው ኢትዮጵያ ውስጥ ብቻ ነው። ይሄ የሚያሳየው ምንድን ነው? በጥንት ዘመን አይሁዳውያን ኢትዮጵያ ውስጥ ገብተው ራሳቸውን እንደመሰረቱ በተደጋጋሚ ከፓትሪያርካችን እንደሚነገረን ከአቡኖች እንደሚነገረን ኢትዮጵያ ጥንት በሕገ ልቦና በኋላም በሕገ ኦሪት ከዛ በሕገ ክርስቲያን ጸንታ የኖረች ሀገር ነች ትባላለች። ሕገ ልቦና የሚባለው የአብርሃምና የይስሐቅ አይነት እምነት ነው። ኦኬ። ሕገ አይሁድ አይሁድ ነው። ሕገ ክርስቲያን ደግሞ ክርስቲያንነት ነው። ስለዚህ አይሁድ እምነት ከጥንት ጀምሮ እንዳለው የሚያሳይ ነው። ከዚህም ውጭ ራሱ ቋንቋውን ቢሆን ማለት የቤተ ክርስቲያን ቋንቋ ግዕዝ ኦኬ በአረብ ዓለም ከሚነገረው ሂብሩ ይልቅ በአባ ሸለቆ ወይም ደግሞ ግብፅ ውስጥ ከሚነገረው ስፑቲንግ ከሚባለው ቋንቋ ጋር ተመሳሳይ አለበት። ይሄ ማለት እንግዲህ የቤተ እስራኤል አይሁድ በቀይ ባህር ሳይሆን በዚህኛው በኩል በአባይ በኩል ወደ ኢትዮጵያ እንደገባ የሚያረጋግጥ ምንጭ ነው። እንግዲህ እነዚህ ሁሉ ምንጮች አሉ። ከነዚህ ሁሉ ምንጭ እኔ በግሌ እውነተኛ ነው ወይም ደግሞ ለእምነት ይቀርባል ብዬ የማስበው ግራሃም ሃንኮክ ዘ ሳይን ኤንድ ዘ ሲል በሚል መጽሐፉ ያቀረበው እንትን ነው። ይሄ ደራሲ እንግሊዛዊ ጋዜጠኛ ነው እና ናይሮቢ እያለ ፊልም ቤት ገብቶ ራይዲንግ ዘ ሎስት አርክ የሚል ፊልም ያያል። ይሄ ፊልም በጊዜው በጣም የታወቀ ፊልም ነው እና የጠፋውን ታቦት እንዴት እንደሚፈለግና እንዴት እንደሚገኝ የሚያሳይ ነው እና ሃሪሰን ፎርድ ነው የሰራው። እስካሁን ድረስ ተደጋግሞ የሚታይ የታወቀ ፊልም ነው። በጣም መታው ነገሩና አክሱም ሄዶ ነው መጨረሻ ላይ የሚያገኘው ወይም ደግሞ እዛ አካባቢ ነው በፊልሙ መሰረት እና ይህን ነገር በአእምሮ እያነጣጠረ ስራዬ ብሎ ኢትዮጵያ መጥቶ ለመጎብኘት ሞከረ አክሱምን። እዛ ከሄደ በኋላ ብዙም ጥረት ሳያደርግ በቀላል መረጃ ብቻ አክሱም በዛ ጊዜ ያልነበረች ከተማ ስለነበረች ተው ነገሩን ታቦት ወደዛ ሄዷል የሚለውን ነገር ትቶት ከ3 ከ4 ዓመት በኋላ እሱ እንደጻፈው ምን ይላል? ስራ በዝቶብኝ የወር እረፍት ዝም ብዬ ወስጄ ፈረንሳይ ውስጥ ሻርቱር የምትባል ከተማ አለች፣ ግን ጉሩም ቤተክርስቲያኖች አሉበት። እዛ ሽርሽር ሳረግ ብዙ ሐውልቶች አሉ። አንዱ በጣም ማረከኝ ይላል። ይሄው ምንድነው? አርክ ስለ ታቦቱ ነው የሚለው እና ጥቁር ሴት ተከትሎ ሲሄድ ነው የሚያሳየው እና ያ ወደ ሰሜን ኢትዮጵያም እንደሚመራ ያሳያል። እና በፊት የአክሱም ከተማን አርኪኦሎጂ ግኝት ብቻ በማድረግ የታውን ነገር እንደገና ለማጥናት ሞከረ ማለት ነው። እንግዲህ በዚህ ሰውዬ የአይሁድ የቤተ እስራኤላውያን ግምትን ለማመን የቻልኩት ምንድነው? ሰውየው 8 ዓመት የፈረጀ ጥናት የቃል ኪዳኑ ታቦት ላይ ያደረገ የቃል ኪዳኑ ታቦት እንዴት ወደ ኢትዮጵያ እንደመጣ ይሄን ያጠናው እንጂ ስለ ቤተ እስራኤል አላጠናም። ከዛ ጋር ግን የነሱ ታሪክ ስለሚመዛዘን የነሱም አብሮነት ይጠናል፣ የነሱም ደግሞ እምነቱ እንዴት እንደመጣ ስለሚገልጽ ነው። በዚህ ጊዜ የሰውዬ ስራውን ሁሉ ትቶ ከኢየሩሳሌም ጀመረ። ኢየሩሳሌም የቃል ኪዳኑ ታቦት የጠፋበትን ጊዜ ለማወቅ ሞከረ። ምክንያቱም የጠፋበት ጊዜ አይታወቅም። በፊት ትልቅ የአይሁድ እምነት ምሰሶ የነበረው ታቦት ድንገት ነው የጠፋው፣ ወይም ደግሞ ስለ መጥፋቱ ምንም ነገር አልተነገረም እና መጽሐፍ ቅዱስን በጣም አጥንቶ ምናምን እንዳየው ከሆነ በምናሴ ጊዜ የጠፋ መሰለው። ምናሴ ማለት ከሰለሞን ቀጥሎ የመጣው ንጉስ እና ትንሽ ነገሮችን የቀላቀለው ነገር ነው እና በዛ ጊዜ እንግዲህ ነገሩ ንጉስ ሰለሞንም ጀምሮታል ይባላል። ቤተ መቅደሱ ውስጥ ማለት የአይሁድ ቤተ መንግስት ውስጥ ሌሎችም ይሄ የእምነቶች ምልክቶች እንዲቀመጡ ማድረግ ጀመሩ። ጣዖት ማለት ነው። ይሄ ነገር በጣም የተጠየፉት እውነተኛዎቹ አይሁዶች ታቦታን ይዘው ሰርቀው ወደ ግብፅ ሸሹ። እንደዛ የሚል መረጃ አገኘ። ያንን ተከትሎ ሲሄድ ደግሞ ኤሌፋንታይን የተባለ ቦታ ነው ያደረጉት። እዛ ላይ በአርኪኦሎጂ ከወጣ ያገኘ ምርምር ሳይ ምኩራብ ነበር እዛ። ያ ምኩራብ በ7ኛው ክፍለ ዘመን ነበረ ቢሲ ማለት ነው። ውስጥ ገብቶ በደንብ ሲያይ ያኔ
ለቅዱስ ታቦቱ የሚደረገውን ስነስርዓት የሚፈጸምባቸው ነገሮች በሙሉ እዛ ነው። መሰዊያው አለ፣ የውሃ ማስቀመጫው አለ። ከድንጋይ የተሰሩ ናቸው እነዚህ በሙሉ እና የቃል ኪዳኑ ታቦት እዛ እንደመጣ ማረጋገጫ አገኘ። የጽሁፉን ማረጋገጫ አገኘ። 200 ዓመት ነው እዛ የቆዩት። ከታቦቱም በእንትኖች በማያመልኩ ሰዎች እንዳይበላሽ ይዘው የመጡት ቡድኖች እስራኤላውያን 200 ዓመት ነው የኖሩት። በዚህ በ200 ዓመት መጨረሻ አካባቢ ግብፅ በሌላ ኃይል ትያዛለች። ስትያዝ አይሁዶቹ አዲስ ከመጣው ጋር ተስማምቶ መኖር ጀምራሉ። በዚህም በግብጾች ልብ ትልቅ ጥላቻን ያተርፋሉ። ብዙ ቦታ አይሁዶች በዚህ ነው የሚጠሉት። ከዛ እነዚህ ኃይሎች ተሸንፈው ሲሄዱ ግብጾች በእነዚህ ላይ ሊነሱባቸው ሆነ። ስለዚህ እነዚህ ሰዎች ተመልሰው ወደ ኢየሩሳሌም ለመሄድ ሙከራ ሲያደርጉ እስራኤላውያኖቹ አልፈልጓቸውም እዛ ኢየሩሳሌም ያሉት። ምክንያቱም በቤተ እምነት መካከል ጊዜም ፉክክር፣ ጥላቻ አለ። እነዚህ ሰዎች ሲመጡ የቃል ኪዳኑን ታቦት ይዘው ነው የመጡት። ስለዚህ በኢየሩሳሌም የአይሁድ እንትን ውስጥ ከፍተኛ ቦታ ሊኖራቸው ነው። ስለዚህ ብዙም አላበረታታቸውም። መኖር ስላለባቸው ሌላ ሊሄዱ የቻሉበት መንገድ ምንድን ነው? አባይን ተከትሎ መሄድ ነው። ግራሃም ሃንኮክም ያን ተከትሎ መጣ። ተከትሎ ከመጣ በኋላ በዛን ጊዜ ትልቅ ከተማ የነበረችው መርዌ ነች፣ ሱዳን ውስጥ ማለት ነው። ኢትዮጵያኖች የሚገዛት ነበር። መርዌ ሲደርስ አሁንም ፍርስራሽ እዛ ያገኘ። እዛ ፍርስራሽ ውስጥ ምን ያገኛል? ሌላ ምኩራብ፣ ልክ የኤሌፋንታይኑን አይነት። እዛ ምኩራብ ውስጥ ደግሞ ለቅዱስ ታቦቱ የሚሰጠው ነገር በሙሉ እዛ ላይ አለ። ባጭሩ ታቦቱ እዛ መጥቶ ነበር ማለት ነው። ይሄን መረጃ ካገኘ በኋላ ከዛ አሁንም በውጭ ወራሪዎች ምክንያት መርዌ ስትወገድ፣ እንደውም በኢዛና አማካይነት ነው ተወገደች የሚባለው። እነዚህ ሰዎች ሸሽተው አሁንም እንደገና ወዴት ይመጣሉ? ወደዛ መሄድ አይችሉም። ተከትለው ወደ ኢትዮጵያ መጥተዋል የሚለውን ለማጣራት ኢትዮጵያ ውስጥ መጣ። ከመጣ በኋላ እንግዲህ በቀጥታ ባህር ዳር አካባቢ ነው ሄደው እዛ አካባቢ ደሴቶች ላይ ያሉትን ቤተክርስቲያኖች ውስጥ ይገኛል ተብሎ የገመተው እና አንዱ ውስጥ ገብቶ ጠየቀ። ሲጠይቃቸው ስለ ቃል ኪዳኑ ታቦት ምንድን ነው ያላቸው እውቀት ሲል የቤተ ክህነት ኃላፊ መጀመሪያ ነገር 30 ብር ካልከፈልክ ጭራሽም አይገለጽም፣ ምንም ነገር አንሰጥም ብሎ ዘጋው። ከፈለ። ከከፈለ በኋላ ክብረ ነገስትን አውጥቶ ያ ቅድም የነገርኳቸውን ነገር መልሶ አነበብለት። ይህን ድሮ የሚያውቀው ነው። ተናዶ ሊወጣ ሲል አንድ ዲያቆን ተከትሎት ጣና ቂርቆስ ሂድ፣ እዛ መረጃ ታገኛለህ። እሺ ብሎ ሄደ። እዛ እንደሄደ ዋናውን ቄስ ሲያነጋግር መጀመሪያ ነገር የገንዘብ ጥያቄ አላቀረቡለትም። የቃል ኪዳኑ ታቦት እኛ ጋር ነበር፣ ከእስራኤል መጥቶ በቀጥታ ያረፈው እኛ ጋር ነው። እንግዲህ እሳቸው ኤሌፋንታይን መርዌን ዝርዝር አያውቁም እና ለዚህ ምን መረጃ አላችሁ ሲሉት አሳዩት። ልክ ኤሌፋንታይንም እዚህ መርዌም የነበሩትን የድንጋይ መሰዊያ ማቅረቢያዎች፣ የውሃ ማጥመቂያዎች፣ አጠቃላይ ለቅዱስ ታቦት የሚያስፈልጉትን ነገሮች ከድንኳኑ ጭምር እዛ አሉ። አሳዩት እና በደንብ አመነ። በቃ እንትን እንደሆነ ይሄ ሙሉ መረጃ ነው። ስለ መኖሩም አስረዱ። ታዲያ የት ገባ አላቸው። ከዛ ቀጥሎ አይ በኋላ መንግስታችን የአይሁድ እምነትን ሲከተል አክሱም ነበር የነበረውና ከአክሱም መጥተው ቀሳውስቱ ወደዛ ወሰዱት። እንግዲህ አክሱም ገብቷል ሐውልቱ። ልክ ነው፣ አክሱም ነው ያለው። አሁንም የገባው ግን በቀጥታ ምኒልክ ይዞት መጥቶት ከእስራኤል አይደለም። ልክ አሁን ባልኳቸው መንገድ ነው እሱ በደረሰበት ማለት ነው። ስለዚህ ቀጥሎ ያው የትም አይሄድም፣ ያው አክሱም ነው ሄደው ማለት ነው። ከዛ በፊት ግን አንድ ጥያቄ ጠይቃቸው ለዋናው ቄስ የቃል ኪዳኑ ታቦት ከዛ በኋላ ወደ ጣና ቂርቆስ መጥቶ ያውቃል ያላቸው። አንዴ ከሄደ በኋላ አዎ፣ ዮዲት ተነስታ አክሱምን ስታጠፋ ቅዱስ ታቦቱ እንዳይነካ ብለው ካህናቱ ደብቀው ታምጥቶት እኛ ጋር ብዙ ዓመታት ተቀምጧል። እንግዲህ ከ40 ዓመት በላይ ማለት ነው። እሷ ራሱ 40 ዓመት ነው የገዛቸው። ከዛ በኋላ አገር ሰላም ሲሆን መልሳ ወስደዋለች አሉት። አሁንም ለዚህ ማስረጃ አቀረቡለት። እንግዲህ ይሄ ተጨባጭ መረጃ ነው። ያን ጊዜ ደግሞ እስራኤሎች ታቦቱን ከአንድ ከሁለት ሰው ጋር አይልኩትም፣ ከ40 ከ50 ሰው ጋር ነው። እነዛ ሰዎች ናቸው እንግዲህ በአገው ላይ የአይሁድ እምነትን በአገው ሳይሆን በአጠቃላይ በኢትዮጵያ የመሰረቱት። ስለዚህም ጉዞ በዛ አይነት ነው ወደ ኢትዮጵያ የገባው
የሚለውን እምነት የበለጠ እከተላለሁ ማለት ነው። ስለዚህ ይሄ ነው በእነሱ አመጣጥ ያሉት። ሌሎች ግን አሁንም ቢሆን እስራኤላውያን በቀይ ባህር ከየመን የመጡ አይሁዶች ናቸው ይባላል። ይሄ እንግዲህ አሁን እንደነገርኳቸው ከዚህ ይልቅ የበለጠ ሊታመን የሚችለው ያኛው ነው ማለት ነው። ለማንኛው ግን ከኢትዮጵያን ሶርስ ከሄድን እስከ 14ኛው ምዕተ ዓመት ድረስ ብዙም ስለ አይሁዶች የሚያነሳ የለም፣ ስለ ቤተ እስራኤሎች እና ከ14ኛው ምዕተ ዓመት በኋላ ነው በኢትዮጵያውያን በተጻፉ ጽሁፎች ላይ ስለ ቤተ እስራኤላውያን ስለ ፈላሻ የሚነሳ። እንግዲህ ያን ጊዜ አይሁዶች በተለይ የአገው አይሁዶች የጌዲዮን ስርዓተ መንግስት ነበራቸው። እንደነገርኳችሁ የዛ ስርወ መንግስት ትልቋ ዮዲት ነበረች። ጎንደርን አካባቢ ብቻ ሳይሆን ኢትዮጵያንም ገዝታ ነበር ለ40 ዓመት ያው። ከዛ ቀጥሎ ግን ተሸንፎ ሲሄዱ ራስ ገዝ ሆነውም ቆይተዋል። በዛ አይነት በየንጉሶቹ ዜና መዋዕል ላይ ይጠቀሳሉ። የሚጠቀሱት ግን በዋናው የሰለሞን ዳይናስቲ እና በጌዲዮን ወይም ደግሞ በአገው መካከል የነበሩ ጦርነቶች ናቸው። ብዙ ጦርነቶች ይደረገዋል። በእነዚህ ጦርነቶች ይሁዶች በጣም ብዙ በደል ደርሶባቸዋል፣ ተሸንፈው አልቀዋል። በተለይ ንጉሥ ይስሐቅ እስራኤሎችን ሙሉ በሙሉ ካሸነፈ በኋላ አዋጅ አደረገ። አዋጅ ምንድን ነው? አይሁዶች ክርስትና ካልተነሱ መሬታቸው ይነቀጣል ተባለ። የተወሰኑት ክርስትናን ተቀብለው መሬታቸውን ያዙ፣ አብዛኛውን ቢያለ። ስለዚህ ከዛ ጊዜ ጀምሮ አይሁዶች በጭሰኛ ካልሆኑ በስተቀር እርሻ ተከለከሉ። እርሻ ስለተከለከሉ ልክ ሌላው ዓለም ላይ እንዳሉት አይሁዶች በእጅ ስራ ማለት ላይ ተሰማሩ። ወንዶቹ ቀጥቃጭነትና ሸማኔ፣ ሴቶቹ በጥልፍና በሸክላ ሰሪነት ይተዳደሩ ጀመር። ይሄ ደግሞ ከህብረተሰቡ ጋር ያላቸውን ግንኙነት የበለጠ አራረቃቸው። እንደዛም ሆኖ የሚያምፁ የሚዋጉም ትምህርት ስለነበሩ ቀጥሏል። ነገር ግን በ17ኛው ክፍለ ዘመን በጣም ከባድ ጭፍጨፋ ነበር የተደረገባቸው። እስከ ዛሬም ድረስ ክፉ ቀን እያሉ ያስታውሱታል። ቅድም ከጠቀስኳቸው መጽሐፎች በአንደኛው ዘ ጂውሽ ሂስትሪ በሚለው እንደታየው ከሆነ በሌሎችም ላይ ተደግሟል። ግራሃም ሃንኮክም ደግሞታል። 2/3 የአይሁድ እምነት ተከታይ ያኔ ተገሏል ወይም እንዲጠፉ ተደርጓል። እነዚህ እንግዲህ ለረጅም ዓመታት ኢትዮጵያዊ ነው እንጂ ለረጅም ዓመታት ከኢትዮጵያ ብቻ ሳይሆን ከዓለም ተለጥለው የነበሩ ሰዎች ናቸው። በእርግጥ በዛን ጊዜ አይሁድ በተለይ ሳይሆን ኢትዮጵያ ራሷ ከዓለም ተለጥና የነበረች ነበረች እና ዋናው ሂስቶሪያን ጊብሰን እንደሚለው ኢትዮጵያ ላለፉት 1000 ዓመታት ከዓለም ተነጥላ ዓለም ረስቷት እሷንም ዓለምን ረስታ ኖረች እንዳለው። የነዚህም ታሪክ በሀገር ውስጥ ካልሆነ በስተቀር በውጭ አይነገርም ነበር። በ19ኛው ክፍለ ዘመን ግን ለውጥ መጣ። ከ1801 እስከ 1899 ባለው አሁን ብዙ ጎብኚዎች ኢትዮጵያ መጡ፣ ሚሽነሮች መጡ እና ገረማቸው። ለነሱ ጥግ ዳር ሀገር የሚሉት ሪሞት አካባቢ የአይሁድ እምነት ተከታዮች አሉ እና ይሄንን ጉብኝታቸውን ጨርሰው ሲሄዱ ለዓለም አይሁዶች አስታወቁ። አሁን አገዎች ወይም ደግሞ የኢትዮጵያ ቤተ እስራኤላውያን እና የውጭ ቤተ እስራኤላውያን በደብዳቤ ጭውውት ጀመሩ፣ ግንኙነት ጀመሩ ማለት ነው እና ወደ ዓለም አቀፍ የአይሁድ ማህበረሰብ መቀላቀል ጀመሩ ቤተ እስራኤሎች። በተለይ በ1855 ዓ.ም የቤተ እስራኤል ተወካይ የሆነው ዳንኤል የሚባለው ከልጁ ጋር ኢየሩሳሌም ሄዶ ከራባዮቹ ጋር፣ ራባይ እንግዲህ ማለት የሴፋርዲም ወይም ደግሞ የአሽከናዚ ዋና ፓትሪያርክ እንደማለት ነው። ከነሱ ጋር ግንኙነት አድርጎ የተወሰነ ወር ተቀምጧል። ከዛም የመጀመሪያው ተልእኮ 1867 በዮሴፍ ሃሊ በሚባል ተመርቶ ኢትዮጵያ ውስጥ መጥቶ አጥንቷቸዋል እና ግንኙነት መሰረቱ ማለት ነው። ከዚሁ ይሄ ሰውዬ ውጭ ከሄደ በኋላ ዓለም አቀፍ የአይሁድ ማህበረሰብ ገንዘብ በማሰባሰብ ለቤተ እስራኤላውያን እርዳታ እንዲያደርግ ከቤተ እስራኤላውያን ወጣቶች መልምሎ ሄዶ ትምህርት እንዲቀስሙና የቀሰሙትን ትምህርት ተመልሰው መጥተው እንዲያስተምሩ ለማድረግ ሙከራ አድርጓል እና በ20ኛው መቶ ክፍለ ዘመን መጀመሪያ አጋማሽ ላይ 2 ቤተ እስራኤላውያን ቡድኖች እስራኤል ሄደው ሁሉ ሰልጥነዋል። በዚህ ሁኔታ ከዓለም ጋር ግንኙነት ከመሰረቱ በኋላ አሁን እስራኤላውያን
ቤተ እስራኤላውያን ልክ እንደ ሌሎች አይሁዶች ወደ እስራኤል የመመለስ እቅድ ነደፉ ማለት ነው። እንግዲህ የቤተ እስራኤላውያን ወደ እስራኤል የመመለስ ጉጉት በተለይ ወደ ኢየሩሳሌም ጥንት ጀምሮ ያለ ነው። በነገሩ ቤተ እስራኤላውያን ብቻ ሳይሆኑ ሁሉም አይሁድ ትልቁ ጉጉቱ ባለፈው ዝግጅት እንደነገርኳቸው ወደ ኢየሩሳሌም መሄድ ነው ቢያንስ። በ1862 ግን የኢትዮጵያ ቤተ እስራኤላውያን አባ መሐሪ የሚባል ራባይ ነበራቸው። በሱ አማካይነት ወደ ኢየሩሳሌም ለመሄድ ቁርጥ ሀሳብ አድርገው ተነሱ። በቡድን ሆኖ በቀይ ባህር በኩል ወደዛ ለመሄድ ሙከራ አደረጉ። እንግዲህ አባ መሐሪ በምጽአተ እስራኤል እንዳነበበው ሙሴ ከግብፅ ወደ እስራኤል ይዞ የሄደው ቀይ ባህርን አቋርጠው ነው። ቀይ ባህርን ደግሞ በትሩን ሲመጣ ስለተከፈለችለት ባዶ በሆነው መሬት ላይ ነው ሄደው እና እኚህም በአይሁድ እምነት ጥብቅ እምነት ያላቸው አባ መሐሪና ተከታዮቻቸው በተመሳሳይ ዘዴ ነበር ለመሄድ የሞከሩት እና ቀይ ባህር ደርሰው ሰተት ብለው ገቡ። በትራቸውን እንትን እያደረጉ አልተከፈለም ውሃው፣ ግን ዝም ብለው ገቡ። የተወሰኑት በጊዜ ከተመለሱት በስተቀር የቀሩትን ውሃ ወሰዳቸው። ከተመሳሳይ ምንጭ ነው ያገኘሁት፣ ከተመሳሳይ ምንጮች። በዚህ አይነት የመጀመሪያው ጉዞ ተደናቀፈ ማለት ነው። በኋላ ግን በ1949 ዓ.ም የእስራኤል መንግስት ከመመስረቱ ጥቂት ቀደም ብሎ የተወሰኑ ቤተ እስራኤሎች ከየመን ይሁዳን ጋር ገቡ። እስራኤል ከገቡ በኋላ አላስወጣቸውም፣ ግን እስራኤሎች ለመቀበል አልፈለጉም እነዚህን። ምክንያቱም እንደነገርኳቸው አንደኛ ታልሙድን አይቀበሉም፣ አዲሱን መጽሐፍ በድሮ ብቻ ነው እና በእስራኤላውያን መካከል መንግስት ከመሰረቱ በኋላ ነው ቤተ እስራኤልን የመቀበል ሁኔታ ክፍልፍል ፈጠረ። አንደኛ እምነታቸው የጠራ አይደለም፣ እንደገና መጠመቅ አለባቸው የሚል ነው። ሁለተኛ ደግሞ ከእስራኤል ባለስልጣን ብዙዎቹ በባህር ረገድ እጅግ ወደኋላ የቀሩ ስለሆኑ እነዚህን እንደገና ከዚህኛው ባህልና አኗኗር ጋር ማለማመዱ ከባድ ነው ብሎ አልተቀበሉትም። ሆኖም ቀድሞ የገቡት ቤተ እስራኤላውያን እንዲሁም በዓለም ባለው የናዚ ኦርጋናይዜሽን አማካኝነት መንግስት ላይ ከፍተኛ ጭነት ስለተፈጠረ በ1973 እንደ አውሮፓ አቆጣጠር አንድ ትልቅ ድል ለቤተ እስራኤላውያን ተገኘ። ይሄው ምንድነው? ከእስራኤል ሁለት ራቢዎች አንዱ የሴፋርዲኑ ራባይ ወይም ደግሞ ፓትሪያርክ ራባይ አቫዲ ዮሴፍ ቤተ እስራኤል አይሁድ ስለመሆናቸው ዋስትና ሰጣቸው፣ እውቅና ሰጠ። ይሄ ትልቅ ድል ነው። ምክንያቱም በእስራኤል ሕግ መሰረት ሁለቱ ራባዮች አንድ ላይ ወይም ከሁለቱ ራባይ አንድን ህዝብ አይሁድ ነው ብሎ ካጸደቀ የዛ ህዝብ አባላት በሙሉ ወደ እስራኤል የመመለስ ሎ ኦፍ ሪተርን መብት አላቸው። ስለዚህ ከዛ ጊዜ ጀምሮ ቤተ እስራኤሎች ሙሉ መብት ያገኙ ወደ እስራኤል ለመመለስ። ሆኖም ትልቁን እንትን ተሻገሩት እንጂ የተግባሩን ገና ናቸው። እስከ 1975 ዓመት ጭራሽ ሙከራም አልተደረገም። ከዛ በኋላ በተደረጉት ሙከራዎች 200 አካባቢ ብቻ ነበር ለመሄድ የቻሉት። ነገር ግን በዓለም ኤኤኢአይ የሚባል ትልቅ ኢኢአይጂ የሚባል ትልቅ ማህበር ተቋቋመ። ይህም በአሜሪካ የኢትዮጵያ አይሁዳውያን ማህበር ነው፣ ወይም ደግሞ ለነሱ የሚንቀሳቀስ ነው፣ ዲያስፖራ ላይ ያለ። ያ ትልቅ ሙከራ አደረገ። ፔቲሽን ያስተርማል፣ ሰላማዊ ሰልፍ ያደርጋል። ይሄ የሚያደርገው ምንድነው? የዓለም ጂውሽ ኦርጋናይዜሽኖች በሙሉ እነዚህ እንዲረዷቸው እንዲያሰለጥኗቸውና ወደ እስራኤል እንዲመልሷቸው ማለት ነው። እና ይሄ ትግል እየተፋፋመ ከሄደ በኋላ በ77 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሜናሃም ቤገን የእስራኤል ፕሬዚዳንት ሲሆኑ ጠቅላይ ሚኒስትር የቤተ እስራኤል ጉዳይ የእስራኤል ብሔራዊ አጀንዳ ሆነ። ስለዚህ የውጭ ጉዳይ ሚኒስትርም ሞሳድም ሁሉም የሚሰሩበት ሁኔታ ሆነ እና ያን ጊዜ ግን ኢትዮጵያና እስራኤል የዲፕሎማቲክ ግንኙነት የላቸውም። የዲፕሎማቲክ ግንኙነታቸው ተቋርጦ ነበር። ምክንያቱም ምንድነው? በ73 ዓመተ ምህረት እስራኤልና አረቦች ውጊያ ያደረጉ ትልቅ ውጊያ። በዚህ ውጊያ ከግብፅ ጋር በተደረገው ግብግብ በሲናይ በኩል አቋርጠው ነው እስራኤሎች ገብተው ጥቃት ማድረስ የቻሉት። ሲናይ ደግሞ የአፍሪካ አካል ስለሆነ ኦኤዩ እስራኤል የአፍሪካ ምድር ስለወረረች የኦኤዩ አባላት በሙሉ ያው በግብፅ ግፊት ነው
ከእስራኤል ግንኙነታቸውን እንዲያቋርጡ ብለው በወሰነው መሰረት ኢትዮጵያና እስራኤል ግንኙነታቸውን አቋርጠዋል። ስለዚህ የዲፕሎማቲክ ግንኙነት ባይኖርም ውስጡም ግንኙነት ስላለ በፊትም እንግባባ ስለነበረ ጃንሆይም ቢሆን የይሁዳ አንበሳ ስለሆኑ ከዛ በፊት ማለት ነው የምስጢር ስምምነት ተደረገ በ1977። ስምምነቱ ምንድን ነው? ኢትዮጵያ ለእስራኤል መሳሪያ ልታቀርብ የጦር መሳሪያ በምትኩ ደግሞ እስከ 200 የሚሆኑ ቤተ እስራኤሎች ወደ ኢትዮጵያ እንዲመለሱ ነው። እዚህ ላችን እንደውም በ77 ከሶማሌ ጋር ጦርነት ስለነበረን መንግስት ይፈልገው ነበር። ስለዚህ ከዛም ቀጥሎ በዚህ ስምምነት መሰረት ስራው ቀጠለ። ሆኖም የሆነ አካል ለውጭ ሀገር ጋዜጦች ያን ነገር ይፋ ሲያደርገው ወዲያው ቀጥ ብሎ ቆመ። ምክንያቱም ለኢትዮጵያ መንግስት ከባድ ችግር ነው። አንደኛ የኢትዮጵያ የአፍሪካ አንድነት ድርጅት መቀመጫ ነች። አፍሪካ አንድነት ድርጅት የወሰነው ውሳኔ ተፋልሳ ይሄን ነገር ስታደርግ ትልቅ እንትን ያደርግባቸዋል እና በፊት የነበረው ሙከራ በ1977 ጀምሮ የነበረው ሙከራ ቆመ። ይህንን ሴዴርት ሻራስ ጀሩሳሌም የሚለው መጽሐፍ ብታንቡ እዛ ላይ በግልጽ አለ። አሁን ተመልሶ ቆመ። ቢቆሙም ግን በጣም በምስጢርና በብዙ ችግር ለማካሄድ ተሞከረ። ያን ነገር ብዙም አልተሳካም። ሆኖም ጃፋር ኤልኑሜሪ የሱዳን ፕሬዚደንት ችግር ስለገጠመው ወደ አሜሪካኖች ዞሮ ነበር። አይሁዶች ደግሞ አሜሪካ ላይ ትልቅ ተጽዕኖ አላቸው። በዛ መሰረት እስራኤልና ግብፅ፣ እስራኤልና ሱዳን የምስጢር ስምምነት አደረጉ። ልክ ኢትዮጵያ እንዳደረጉት ምንድነው? በእስራኤሎቹ በድብቅ ኢትዮጵያ ይመጣሉ። ሱዳን ውስጥ ቢሆንም ተደብቀው ይከርሙና በዛ በኩል ወደ እስራኤል ይሄዳሉ ማለት ነው። ወደ እስራኤል እንኳን አይደለም ጃፋር ኤልኑሜሪ በሁሉም ቢስማማም በቀጥታ ከካርቱም ኢየሩሳሌም መሄድ አይቻልም ተብሎ ሌላ ሀገር ሄዱና ከሌላ ሀገር ወደዛ ይሄዳሉ። በዚህ አይነት እንደገና እንቅስቃሴው ተጀመረ። ይሄ ነገር ለ10 ዓመታት ያህል ቀጥሏል። ግን አልጋ በአልጋ አልነበረም። ምክንያቱም ተደብቀው ነበር መሄድ የሚገባቸው። በየቦታው የሚያገኛቸው የሱዳን ባለስልጣንም ምክንያቱም አያውቅም ለምን እንደመጡም፣ ስለዚህ ያጉራላቸው ነበር፣ ገንዘብ ይቀማቸው ነበር። ሽፍቶችም እንደዚሁ እንትን ይሏቸዋል። እንደዛ እያደረጉ በ10 ዓመት ውስጥ 16,000 ኢየሩሳሌም እንትን ቤተ እስራኤላውያን ኢየሩሳሌም ሲገቡ 4,000 መንገድ ላይ ሞቱ። በዚህ ጊዜ እንግዲህ በተለያየ ባች ነበር የሚሄዱት። ትልቁ ክወና ሙሴ የሚባለው ነው፣ ኦፕሬሽን ሞሰስ። ይሄ ከኖቨምበር 1984 እስከ ጃንዋሪ 85 የተከናወነ ሲሆን 6,000 ቤተ እስራኤላውያን የሄዱበት ነው። ይሄ ሁሉ ሆኖ ትንሽ ችግር ባለ ሁኔታም ቢሆን አሁን በ10 ሺዎች ይሄዱ ጀመር። በዚህን ጊዜ የተደረገ ከዚህ ጋር የተያያዘ ሌላ አንድ ነገር ልንገራቸው። በወቅቱ የኢትዮጵያ መንግስት በነገሩ ቢስማማም በድብቅ ቢሰራም እስራኤሎች የሚሄዱት ቤተ እስራኤሎች በቀጥታ ከአዲስ አበባ ወደ ኢየሩሳሌም ሳይሆን በሌላ መንገድ ስለሆነ ከአዲስ አበባ በቀጥታ ቢሄዱ በኢትዮጵያ አየር መንገድ ስለሚጠቀሙ በሚሄደው ሰው ልክ ለኢትዮጵያ አየር መንገድ የሚከፈለውን ክፍያ እንዲከፈል ልክ በኢትዮጵያ አየር መንገድ እንደሚሄዱ ተቆጥሮ ማለት ነው። አለዛ እንትም ላይ ትብብር አላደርግም ሲል የኢትዮጵያ መንግስት የግድ መስማማት ነበረበት። ይህንን የሰማሁት ደግሞ ከቮይስ ኦፍ አሜሪካ አቶ ካሳ ከበደ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ ነው። ገቢ አግኝተዋል። እንግዲህ ይህን ለመግለጽ የፈለጉት አንድ መንግስት የሀገሩን ሉዓላዊ ጥቅም ለማስከበር የሚሄድበትን ርቀት ነው፣ ጥሩ እርምጃ ነው ማለት ነው። ይህ ሁኔታ ከቀጠለ በኋላ በ89 ግን አንድ ትልቅ ነገር ተከናወነ፣ ቤተ እስራኤልን የሚረዳ። ይሄው ምንድነው? ኢትዮጵያና እስራኤል የዲፕሎማቲክ ግንኙነት እንደገና መሰረቱ። አሁን እንግዲህ ግብፅም ራሷ ከእስራኤል ጋር ዲፕሎማቲክ ግንኙነት ስለመሰረተች የአፍሪካ ሀገሮች ቀስ በቀስ ይህን ነገር እየከፈቱ ሄደው ነበር። ኢትዮጵያ በ1989 ስታደርግ አሁን ፊት ለፊት መሄድ ይቻላል። ስለሚቻል እንደ ድሮ በጨለማ ተጋር አድርገው በሱዳን ሳይሆን ከጎንደር አዲስ አበባ መጥተው እስራኤል ኤምባሲ አካባቢ ሰፍረው የጉዞ ጦማራቸውን ወይም ፓስፖርታቸውን በሂደት ያቀላጥፉት ገቡ።
ይህም ሆኖ ግን በጣም በብዛት አልተካሄደም ነበር። ግን ለበርካታ ዓመታት ተካሄዶ በ1991 ትልቅ ምርታ ተከናወነ። ይህም በእኛ 83 ማለት ነው። በዛን ጊዜ ቲፒኤልኤፎች ወደ አዲስ አበባ እየጠጉ መጥተው ነበር። ኢትዮጵያ ጦርነት በጦርነት ሆኖ ስለነበረ እስራኤላውያን በጣም ሰጉ። ቤተ እስራኤላውያን ይህን ያህል የሚከባከባቸው የሚጠብቃቸውም ስለሌለ ትልቅ ነገር ከመግጠሙ በፊት አንድ ጊዜ ለመውሰድ እና በሜይ 23 1991 የተከናወነ በታሪክ ትልቁ ክወና ፍልሰት ነው፣ ወይም ደግሞ ኢሚግሬሽን ኦፕሬሽን ተደረገ። ይኸው ምንድነው? በ36 ሰዓት ውስጥ በ34 አውሮፕላኖች 14,000 አይሁዶችን ከአዲስ አበባ በቀጥታ ወደ ኢየሩሳሌም መውሰድ ተቻለ። ይሄ በዓለም ተደጋግሞ ይገለጻል። በዚህ አይነት በአንድ ቀን ያው 36 ሰዓት ትንሽ ከአንድ ቀን ያልፋል 14,000 አይሁዳውያን በቀጥታ አንድ የወጡ ከዛ ቀጥሎ እንደ ልብ መውጣት ጀመረ። እንግዲህ ውሻ በቀደደው ጅብ ይገባል እንደሚባለው በዚህ ክንውን ውስጥ አንድ ነገር ተፈጥሮ ነበር። ይኸውም ክቡር አቶ ካሳ ከበደ ልክ እንደታመመ ፈላሻ ተኝተው በአልጋ ተኝተው በቦሌ በቀጥታ ወደ እስራኤል ለመውጣት የቻሉት በዚህ አጋጣሚ ነበር። አሁን ከዛ በኋላ ከ91 እስከ 19 ባለው ጊዜ በጎንደር ያሉ ቤተ እስራኤል በብዛት ተወስደዋል። አብዛኛውም የተወሰደው ያን ጊዜ ነው። አሁን ሌላ የቀረ አንድ ቡድን አለ። ይሄ ቡድን የቤተ እስራኤላውያን ዘር ነው። የስጋ ዝምድና በደንብ አለባቸው። ነገር ግን ክርስትና ተነስተዋል። እነዚህ ፈላሻ ሙራ ይባላሉ። ፈላሻ ሆነው አይሁድ ያልሆኑ ማለት ነው። ወደ 30,000 ይደርሳል ብዛታቸው። ነገር ግን እነሱን መውሰድ አልተቻለም። የእስራኤል መንግስትም ብዙም አልፈለገም፣ ምክንያቱም አይሁድ አይደሉም። እነዚህ ወደዛ ለመግባት የሚችሉት በቤተሰብ መገናኘት ህግ ነው፣ ፋሚሊ ሪዩኒየን። ያም ቢሆን በጣም እንትን እያለ መጣ፣ እየቀረ መጣ። ስለዚህ እነዚህ 30,000 ቤተ እስራኤሎች አልሄዱም። ቀስ በቀስ ነው መሄድ የጀመሩት። በ2020 ይመስለኛል ወይም እዛ አካባቢ ቤንያሚን ናትናያሁ አዲስ አበባ መጥቶ ነበር። ያን ጊዜ ሌላ ውል ተደርገው ነው መሰለኝ እንደዙ ያንን ብዙ ተወስደዋል። አሁን ምን ያህል ይቀራሉ? በትክክል የተገኘ መረጃ የለም። ከአርቲፊሻል ኢንቴሊጀንስ ላይ ያገኘሁት መረጃ 14,000 ይላል። 14,000 ፈላሻ ሙሮች አሁን ኢትዮጵያ ውስጥ አሉ። ዘታይምስ ኦፍ እስራኤል እንደሚባለው ደግሞ ልክ ያንን ቁጥር ነው የሚናገረው። 10,000 ጎንደር ሲኖሩ 3,800 ደግሞ አዲስ አበባ ያገኛሉ ይላል። ያው ሁለቱም አንድ ላይ እንግዲህ ወደዛ ይጠቃሉ ማለት ነው። ለማንኛውም አሁን 159,000 የሚጠጉ የኢትዮጵያ ዝርያ ያላቸው በእስራኤል ይኖራሉ። ከነዚህ ውስጥ 88,500 ኢትዮጵያውያን ናቸው። 71,000 ደግሞ እዛው የተወለዱ ናቸው። አሁን እንደው በአጠቃላይ ስናይ አንዳንድ ቅር የሚል ሁኔታ አለ። ይኸውም ምንድነው? በዓለም ላይ ያለ አይሁድ በሙሉ እስራኤል መንግስት ከመሰረተች በኋላ ወደ እስራኤል አልተመለሰም። የተወሰነው ነው ሄደው። እንደውም የጂውሽ ኤጀንሲ ፎር እስራኤል ከሚለው ላይ ባገኘሁት መረጃ መሰረት አሁን በዓለም ላይ ያለው የጂው ብዛት 18.7 ሚሊዮን ነው። ከዚህ ውስጥ 7,200,000 ነው እስራኤል ውስጥ የሚኖረው። 8,500,000 ውጪ ነው ያለው። ስለዚህ በደንብ ካየነው እስራኤል ካሉት አይሁዳውያን በውጭ የሚኖሩት ይበልጣሉ። አሁን እኛ እንግዲህ ጉዳዩን እንደ ኢትዮጵያ ሆነን ካየነው እነዚህ ሰዎች ተጠራርገው ከኢትዮጵያ መውጣት የለባቸውም። ከኢትዮጵያ ጋር ያላቸው እትብትም ሙሉ በሙሉ መበጠስ የለበትም። እንግዲህ ከላይ በሰጠዋቸው ቁጥር መሰረት 159,000 ኢትዮጵያ ዝርያ ያላቸው አይሁዳውያን 88,500 ብቻ ነው እዛ የተወለዱት። ዓመታት እያለፉ ሲሄዱ ግን እዛ የተወለደው ቁጥር እየበዛ የኢትዮጵያ እየጠፋ ይሄዳል። ከ20 ከ30 ዓመት በኋላ ጭራሽ ኢትዮጵያ ተወልዶ እስራኤል የገባ ቤተ እስራኤል አይኖርም። እና ይሄ እንዲሆን መቼም አልመኝም። ይሄ ማህበረሰብ ቤተ እስራኤላዊ ከ2000 ዓመት በላይ አካላችን ሆኖ የኖረ
በማህበራዊ፣ በፖለቲካ፣ በኢኮኖሚ በዚህ ሁሉ የተሳሰርን። ስለዚህ የተወሰነ የቤተ እስራኤላውያን ቅሪት ኢትዮጵያ ውስጥ እንዲኖር እንዳው የተሻለው ሁሉ በኢትዮጵያም በአይሁዶችም ማህበረሰብ መካከል ቢደረግ ሌላም ኢትዮጵያዊ የራሱን ጥረት ቢያደርግ ስንክሳር ጥሪዋን ታቀርባለች። አሁን እንግዲህ ቤተ እስራኤል ያሉበት ሁኔታ ይሄ ነው። የዛሬው ዝግጅቴን ይመስላል። ክቡራትና ክቡራን አህለን ወሰህለን።